አባዬ ናፍቆሻል? በጣም ነው ናፈቀኝ። እያየሽው አይደል እንደ ቤቱ ጭር ብሎ ጭርታ ብቻ ጨለማ ነው የሆነብኝ። ይህንን ሰውዬ እኔ ገድዬው ፍቅረኛዬን ሰርፕራይዝ ላርጋት። የዘንድሮ ሰርፕራይዝ ደግሞ አበዛው። ድሮ በስጦታ ነበር፣ አሁን በሰነው ሰርፕራይዝ። አንተ ከከፈልኩ ምን አስጨነቀ? ደደብ መሰልኩ? እሷ ቀጥራኝ አንተ ሌባቱን ታማኝ ሳላቅ ሰውየውንም ሸጠልኝ። አባዬን ፈጽሞ ማጣት አልፈልግም። እና ምን አሰብክ? ይኸውልሽ ያሰብኩትኝ ቲና ማገት። ምን? አዎ ይኸውልሽ ቲናን አግታትና በጉልበት አወጣጣታለሁ። እንደዛማ አይሆንም። ለምን? እሷ ላጋቹ ገንዘብ ሳትከፍለው ስትቀር አባዬ የሚጎዳ አይመስልህም? እንደዛ ያደርግ። አጋቹም ቢሆን የሚፈልገው ገንዘብ። እሱ የኔ ጠላት እንጂ አንተ አይደለም። ስለዚህ ስጠኝና ራሴ ልግደለው። አታስመስል። ጠላት እንዳልሆነ አውቃለሁ። እንዴ ዳኒ ቁጭ በይ እባክህ ይቅር በለው። አትጨማለቂ። እንደዚህ አይነት ሪስክ አልወስድም። እናማ ገንዘቤን ከፍለሽ ይሄን ሰውዬ እስክትረከብኝ እሱ ምን ይቆያል? ለማገቻ የሚሆን አንዳንድ ማቴሪያሎችን ገዝቼ እመጣለሁ። ከመጣሽ ጠብቂያት እንዳትወጣ። ዛሬ ደግሞ አንተ ልትገለኝ መጣ። ግን አባዬ ትለኛለህ። እኔ መጣሁት ላድን ነው። ግን አላደንከኝም። ከአቅሜ በላይ ሆኖ ያንተ ታደርሱኝ እያየኝ ደጋግመህ ልትገለኝ እንደምትፈልግ ነው የምትናገረው። ግን ምን አድርጌ ነው? ማስመሰል ስለነበረብኝ ነው። እንደምገልህ እንጂ እንደማድን ቢያቅ ዝም የሚለኝ ይመስላል። ቲና ራሷ ሳትቀር ነበር የምትገለኝ። እንዴት አምናለሁ? እስካሁን በጉዳዩ ላይ ለምን ፖሊስ እንዳልገባ ታውቃለህ? ለምንድን ነው? እኔ ለትሁትና ለካሌብ አንተ በቲና እንደታገትክ ነገርኳቸው። ግን ያው ምንም ችግር ሳይፈጠር አንተን ለማስፈታት ነው። እገልሃለሁ። ቀድሜ ካልሞት ትችላለህ። ሁለታችንን የምትለቀን ከሆነ እከፍልሃለሁ። ይህንን እንኳን ማድረግ አልችልም። ትሁቴ መሽቷል፣ ሂጅ በቃ። እኔም ልሂድ። ትሁት ተደብቃ ቲናን ተከታትላት ነበርና አሁን ደግሞ በትክክለኛው ሰዓት ዳኒና የካሌብ አባት ሊያመልጡ ሲሉ ልጁ ደርሶባቸው ነበር። ዳኒን በቦክስ የመታውን ድጋሜ መልሶ ሊያስራቸው ነበር እሱ ያሰበው። ትሁት ደግሞ እዚህ ጋር መታ ነበርና ከኋላ ወገቡን መታ ጥላዋለች ማለት ነው። አሁን ያው እሱ ድጋሜ ራሱን አውቆ እስከሚነቃ ድረስ ሶስቱም ከዛ ማምለጥ አያቅታቸውም ማለት ነው። ዳኒ ግን መጀመሪያ ላይ የትሁትን ምክር ሰምቶ ራሱ ቲና የካሌብን አባት የት እንደደበቀችውና ምናልባት እሷ አሳግታው እንደሆነ አጣራና ጠፋው ጥፋት እንዳለ ይሄኛው እንደ ይቅርታ ይሆናል ባለችው መንገድ ያንን ነገር አምኖባት ተቀብሏት ቲናን ቀስ ብሎ አወጣቷት ነበርና እናም ደጋግሞ ቲናን የካሌብን አባት የት እንዳገተችው ቢጠይቃትም እሷ ግን ቶሎ ቦታው ልታሳየው አልቻለችም። ለዛም ነው ዳኒ ቀስ ብሎ እሷ ወደዛ ቦታ ስትሄድ ተከታትሎ ከኋላዋ ቦታው የት እንደሆነ ያወቀው ማለት ነው። እዚህ ጋር አሁን ዳኒ የሰራው ስህተት ቤቱ ጋር ደርሶ ቤቱን አንኳኩቶ መግባት አልነበረበትም። ያው እዛ ጋር የሚያግቱ ሰዎች ሌሎች ሰዎችም እንዳሉ ቲና ቀደም ብላ ነግራው ነበር። እሱ ደግሞ እዚህ ጋር እንደዚህ አይነት ሪስክ ወስዶ እዛ ጋር ሄዶ አንኳኩቶ ወይ ደግሞ እዛ ያሉትን ሰዎች አንድም ሰው ይሁን ሁለት ሰው ተፋልሜ የካሌብን አባት አስለቅቄ ወደ ቤት እገባለሁ የሚለው እንደማይሳካ እንዲሁ ማሰብ ነበረበት። ግን ዳኒ እዚህ ጋር ስህተት ሰርቶ ራሱን ለአደጋ አጋልጦ ነበርና ልጁም እንዳገኘው ነበር ወዲያው በቦክስ መጥቶ ደብድቦት እዛው መልሶ ከካሌብ አባት ጎን አስሮት ማን የላከ እንዴት ነው የመጣ ብሎ እዛ ጋር ሲደበድበው የነበረው ማለት ነው። ዳኒ ደግሞ መጀመሪያ ላይ ለመሸወድም ሞክሮ ነበር። እሱ እዛ የመጣው የቲና ፍቅረኛ እንደሆነና እዚህ የመጣው ደግሞ የካሌብን አባት ቀድሞ ለመግደል ስለሚፈልግ ያ ነገር ስላጓጓው እዛ እንደመጣ ነግሮታል። ግን ልጁ ሊያምነው አልቻለም። ውሸትህን ነው አንተ የሽማግሌ ወገን ቤተሰቡ ነው እንጂ እሱን ለመግደል የምትፈልግ ሰው አይደለህም ብሎ እዛ ጋር ነግሮታል። ግን ልጁን በስተመጨረሻ ላይ ቲና መታ ነገሩ ሰምታ ከሄደች በኋላ ዳኒ እዛ ጋር ሽማግሌውን ለማዳን እንደመጣ አውቋል ማለት ነው። እናም ደግሞ ያንን ነገር ራሱ እንደ መደራደሪያ እያቀረበው ነው ለልጁ። ይሄንን ሚስጥር አሁን የሰማሁትን ሚስጥር ለቲና እንዳልናገርብህ ከፈለክ በገንዘብ እንስማማ እያለው ነው። ያው እሱ እዛ የመጣው ሽማግሌውን ለማዳን ከሆነ ከቲና ጋር ያላቸው ግንኙነት ደግሞ ይበላሽበታል፣ ከሷ ጋር ይጣላሉ የሚለውን ነገር ልጁ እዚህ ጋር አጋቹ ልጅ እዚህ ጋር ስላሰበ ይሄንን ሚስጥር እንድጠብቅልህ ገንዘብ ትከፍለኛለህ ብሎታል ማለት ነው። ልጁ ግን አሁን ላይ ቲናን በክፍያ በጣም እያስጨነቃት ነው። ቲና ለመጀመሪያ ጊዜ የተገናኙ ጊዜ ስራውን የመሰራልሽ በ450 ሺህ ብር ነው ብሎ ብሩን ሰጥታው ነበር። እናም ደግሞ አሁን እዛ ጋር የካሌብን አባት ትንሽ ረዘም ላለ ቀን ስላቆየች ከተባባልን ቀን በላይ እዚህ ስራ ላይ ረዘም ያለ ቀን እየቆየ ነው። እናም ገንዘብ ጨምሪልኝ ብሎ ቲናን እያስጨነቃት ነው። ቲና ግን አሁንም
ሌላ ሰው ያላት ይመስላል። ሌላ እሷን የሚያግዛት የራሴ ሰው የምትለው አላት ማለት ነው። ዛሬ እንደውም ደውላ ገንዘብ በፖስታ ላክልኝ አሁን በጣም አስፈልጎኛል፣ እናም እኔም ይሄንን ውለታ እመልስልሃለሁ ብላ የሆነ ሰው ገንዘብ አስልካ ነበር። ያ ማለት ደግሞ ሌላ እሷን የሚያግዛት ሰው አላት ማለት ነው። ያንን ገንዘብ እንዳመጣች ነበር ለልጁ የሰጠችውና ልጁ ደግሞ አሁንም እያላት ያለው ፈጠን ብለሽ ነገውኑ ገንዘቤን ክፈይኝ እያላት ነው። እሱ አሁን ላይ ገንዘብ በጣም ያስፈልገኛል እያለ እዛ ጋር እያስጨነቃት ነው። ቲና ግን መጀመሪያ ላይ ያሰበችው ገንዘቡን ሽማግሌው ከሰጠኝ በኋላ ከዛ ላይ ነው የምሰጥ ብላ ቃል ገብታለ ነበር። ልጁ ደግሞ ይሄ ነገር እንደማይሆን ከአሁኑ እየተረዳ ነው። እዛ ጋር ሽማግሌው ለሷ ገንዘብ ከምሰጥ እዚህ ጋር ሞቴን እመርጣለሁ ብሎ ያንን ነገር ደጋግሞ እየነገራት ነው። ቲና ደግሞ እዚህ ጋር ለልጁ የምትለው ሽማግሌው ገንዘቡን ከሰጠኝ እሰጥሃለሁ እያለች ነው። ልጁ ደግሞ ይሄንን ነገር የሚታገስበት ጊዜ የለውም ማለት ነው። በእጇ ላልደረሰው ገንዘብ እዚህ ጋር ደግሞ እንደዚህን ሪስክ ወስዶ ለሷ ታማኝ ሆኖ እዚህ ጋር እሺ እጠብቅሻለሁ አይላትም ማለት ነው። ግን ደግሞ እንደዛ ቢሆንም ዳኒ አሁን ልጁን እያወራ ያለው እያስማማ ያለው እኔና ይሄን ሽማግሌ ልቀቀን፣ እኛ ደግሞ የፈለከውን ያህል ገንዘብ እንስጥህ ቢለውም ልጁ ደግሞ እዛ ጋር እነሱን ጠረጠራቸው። ከዚህ በፊት እንደዚህ አይነት ወንጀል እየሰሩ ብዙ የተከዱ ጓደኞች ስላሉኝ እንደዚህ አይነት ነገር ውስጥ መግባት አልፈልግም ብሎ እዛ ጋር ለቲናና ለስራው ብቻ ታማኝ እንደሆነ እየነገራቸው ነው። የካሌብም አባት ደጋግሞ ከዚህ በፊትም ሲያወራው ነበር። እሷ የምትሰጥህን ገንዘብ እኔ ልስጥህና እኔና አንተ እዚህ እንስማማ ልቀቀኝ ቢለውም ያንን ነገር ልጁ ሊቀበለው አልቻለም። ዳኒም ደግሞ ዛሬ ይሄንን ነገር ሊያስማማው ደጋግሞ ቢነግረውም ልጁ ይሄንን ነገር እሺ ሊላቸው አልቻለም ማለት ነው። መጀመሪያውኑም ከነሱ ጋር ተስማምቶ እነሱ የሚሰጡትን ብር ወስዶ እነሱን ቢለቃቸው ይሻል ነበር እንጂ አሁን ላይ ደግሞ ትሁት መታ ከኋላ ጭንቅላቱን መታ ጥለዋለችና እዛ ጋር አሁን እነሱ ሊያደርጉ የሚችሉ ሌላ ነገር እሱ እነሱን እንዳሰራቸው እነሱም ለሶስቱ ነው እዛ ጋር ወንበሩ ላይ ጥፍንግ አድርጎ ካሰሩት በኋላ ምናልባትም ለፖሊሶች ደውሎ እሱንም ቲናንም ስለ ወንጀላቸው ለፖሊሶች አሳልፎ ሊሰጧቸው ይችላሉ ማለት ነው። እዚህ ጋር አሁን እሱ ሊድን የሚችለው እዛ ጋር ሶስቱም ከተነሳ አይለቀንም ወይ ደግሞ ሌላ የስራ ባልደረቦች ሊኖሩት ይችላል ብሎ ቶሎ ከዛ ሮጦ ከወጡ ነው እንጂ እነሱ እዛ ጋር ጠንከር ብሎበት እሱን ወንበሩ ላይ በገመዱ ካሰሩት ምናልባት በፖሊሶች ሊያዝ ይችላል ማለት ነው። ሌላው ነገር ደግሞ የካሌብ ጉዳይ ነው። ካሌብ አሁን ላይ ለማድረግ ያሰበው አባቱን ቲና እንዳሳገተች ያውቃል። ያንን ነገር ደግሞ ከዳኒ ሰምቷል። ግን አሁን እዚህ ጋር ዝም ያለው ትሁት በነገረችው መሰረት ዳኒ ይሄንን ነገር እንደምንም ብሎ አባዬን ያደነው አባዬን እንደምንም ብሎ እሱ በራሱ መንገድ ወደ ቤት ያምጣ፣ አንተ ደግሞ ምንም ነገር እንደማያውቅና ምንም ነገር እንደማይሰማ ይሄንን ነገር ዋጥ አድርገህ ዝም በል ብላ ትሁት እዛ ጋር ነግራው ነበር። አሁን ደግሞ ካሌብ ቢጠብቅም ምንም ለውጥ እያየ ስላልሆነ ለማድረግ ያሰበው ለምን ከዚህ ሁሉ አግቻት ወንበር ላይ አስሪያት እየደበደብኩ ወይ ደግሞ እያሰቃየው አባዬን የት እንደደበቀችው የት እንዳገተችው ለምን አላወጣጣትም ብሎ እያሰበ ነው። እናም አሁን ወደ ገበያ እየሄደው እንደውም እሷን ለማሰርና ለማገት አንዳንድ የሚያስፈልጉ ማቴሪያሎችን እገዛለሁ፣ እናም አንቺ እሷ እዚህ ቤት ከመጣሽ እንደምንም ብለሽ ከዚህ ቤት እንዳትወጣ አድርጊልኝና አቆይልኝ ብሎ ለትሁት ነግሯት ነበር የሄደው ማለት ነው። ግን ደግሞ እዚህ ጋር ትሁት በጣም ትልቅ ስራ ሰርታለች። ቲናን አግኝታት እሷ ቤት የረሳቸውን ገንዘብ ሰጣት። ቀስ ብላ ተደብቃ ከኋላ እየተከታተለች የካሌብን አባት አድናዋለች ማለት ነው። ሌላው ነገር ደግሞ እዚህ ጋር ዳኒ በጣም ትልቅ ስራን የሰራው እዛ ጋር ትሁት የነገረችውን የእሷን ምክር መስማቱ በጣም ትልቅ ስራ ነው። እዚህ ጋር አሁን የካሌብ አባት ዳኒ እሱ ሊያድኖ መጥቶ ከሱ ጋር እዛ ጋር ታስሮ ይህንን ሁሉ መስዋዕትነት እየከፈለ እንደሆነ ተረድቷል። መጀመሪያ ላይ እንደውም የካሌብ አባት የመሰለው ዳኒ እኔ የመጣሁት ይህንን ሽማግሌ ለመግደል ነው ብሎ ደጋግሞ ለልጁ ሲያወራው የካሌብ አባት ያ ነገር እውነት መስሎት ነበር። እሱም ሊገለኝ ነው የመጣው የሚለው ነገር ትንሽ አሳዝኖት ነበር። ዳኒ ግን ልጁ ከሄደላቸው በኋላ ለምን እንደመጣና እንዴት እንደመጣ እናም ደግሞ ቲና እንዳሳገተችው ያንን ነገር ለትሁትና ለካሌብ እንደነገረው ራሱ ነግሯል። እናም እዚህ ጋር እየተሰቃየና እየተደበደበ ያለ ራሱ እሱ ነፃ ለማውጣት እዛ እንደመጣ ሲነግረው የካሌብ አባት እዛ ጋር አምኖታል ማለት ነው። አሁን ከዚህ በኋላ ያለ ነው የካሌብ አባትና ዳኒ ትሁት ሆነው ወደ ቤት ከተመለሱ በኋላ መቼም ዳኒ ብዙ ጥፋት አጥፍቷል። እዛ ቤት በነበረበት ጊዜ ከቲና ጋር ሆኖ የሆነ ገንዘብ አገኛለሁ የሆነ ጥቅም አገኛለሁ በሚለው ሽማግሌውን ሲያሰቃዩት ነበር። በእርግጥ ቲና ራሱ ለመግደል ስትሞክር ነበር። ዳኒ ደግሞ ያንን ነገር ቢከለክላት ራሱ እሷ የምታረጋቸው ነገሮችን ወይ ደግሞ ሽማግሌ ፊት የማይደረግ ትንሽ ለአይኑ የሚከብድ ነገር ፊት ለፊቱ እያደረጉ ነበርና ለዛ ሁሉ ጥፋቱ ለዛ ሁሉ ክደቱ አሁን የካሌብ አባት ለዳኒ ይቅርታ ማድረጉ አይቀርም። ምናልባትም አይታወቅም። ዳኒ አሁን እዚህ ጋር የሚፈልገው በጣም ትልቁ ነገር ከኤደን ጋር ተለያይቷልና ባለፈውም ትሁትን ሲለምናት የነበረው እኔ እንደምንም ብዬ አባዬን ወደ ቤት እመልሰዋለሁ፣ አንቺ ደግሞ እንደምንም ብለሽ ከኤደን ጋር አስታርቂኝ ብሎ ያንን ነገር ሲለምናት ነበር። አሁን ወደ ቤት ሲሄዱ የካሌብ አባት ወይ ኤደንን ጠርቶ አንድ ላይ ሊያስታርቋቸው ይችላሉ ማለት ነው። ኤደን ያው የካሌብን አባት ስለምታከብረው እናም ስለምትወዳቸው እሱ የሚነግራትን ምክር ወይ ደግሞ እሱ ላስታርቅሽ ከዳኒ ጋር ይቅር በይው አጥፍቷል፣ በበደሉ ተጸጽቷል፣ ወደ በፊት ማንነቱ ተመልሷል ብሎ ያንን ነገር ሲነግራት ኤደን የካሌብን አባት ትሰማለች። እዚህ ጋር ደግሞ የዳኒ ሀሳብም ይሳካል ማለት ነው። የሰው ትልቁ ሀሳብ ከቲና ጋር የተገናኘውና ይሄንን ሁሉ ነገር ሲሰራ የነበረው ዋናው አላማው የሆነ ገንዘብ አግኝቼ ከኤደን
ከኤደን ጋር ተጋብቼ ህይወት እመሰርታለሁ የሚለው ነገር ስለሆነ እዚህ ጋር ደግሞ የካሌብ አባት ህይወቱን ስላዳንለት ዳኒ ውለታ ስለዋለለት ምናልባት አይታወቅም የተወሰነ ገንዘብም ሰጥቶ ወይ ደግሞ ሰርግም ደግዞ እንደ ልጁ ሊድረው ይችላል። እናም ስራ ሊያስጀምረውም ይችላል ዳኒ አሁን ላይ ስራ ስላሌለው ማለት ነው። እናም ደግሞ ከካሌብ ጋር ያላቸውን ቁርሾ ራሱ ካሁን በኋላ ሊቀርፉ ይችላሉ። ካሌብ አሁን ዳኒ እንደዚህ አይነት ሪስክ ወስዶ አባቱን ከእንደዚህ አይነት አደጋ ሲያድንለት መቼም ከዚህ በኋላ ከዳኒ ጋር የሚጣሉ አይሆንም ማለት ነው። አሁን የሚቀረው የቲናና የልጁ ነገር ነው። መጀመሪያ ላይ ቲና ለልጁ ይሄንን ነገር ለማንም አልነገርኩም ብላ ብትለውም ዳኒ ደግሞ እዛ ሲመጣ አንቺ ይሄንን ነገር ለሰው አውርተሻል፣ ወንጀል ነው፣ ፖሊሶች እኮ ይሄንን ነገር ቢሰሙ በመጀመሪያ የሚያዘው እኔ ነኝ ብሎ ተናዶባት ነበርና እናም ደግሞ እዚህ ጋር አሁን ትሁት መታ እንደዚህ አድርጎት እሱን እዛ ጋር መጥቶ ጥሎ ሲሄዱ መቼም አሁን ንዴቱን የሚወጣው ቲና ላይ ነውና እናም እንደሚጨፈልቃትና የሆነ ስተት ከሰራች በእሷ ምክንያት የሆነ ነገር ከደረሰበት ራሱ እሷን ሊጎዳ እንደሚችል ሲያወራ ነበር ማለት ነው።